በየኔታ ይባቤ ቀብር ላይ ትልቅ ነገር ተፈጥሯል። በአክሱም ኦርቶዶክሳውያን ያደረጉት ነገር እጅግ በጣም ሁላችንም አሳዝኗል። አዶናይ ትልቅ ችግር እንደተገኘበትም እየሰማን እንገኛለን። ዲያቆን ዮርዳኖስ አበበና ሊቀ መዘምራን ቴዎድሮስ ዮሴፍን ያጋጫቸው ጉዳይ ምንድነው? እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እንደሁሌው እግዚአብሔር ይመስገን ይገባናል። ይህንን ሰሞን እንግዲህ የእመቤታችን በዓል አስመልክቶ ወደ አንድ ገዳም ሂደን ስለነበር ቪዲዮ መስራት አልቻለም። ትናንት ነው የተመለስነው። ትናንት ተመልሰን ዛሬ ቪዲዮዎችን ወደ እናንተ ለማድረስ በዚህ መልኩ መጠናል። ይህንን ቪዲዮ እንደሁሌው ላይክ አድርጉት። ዛሬም የቪዲዮ 5000 ላይክ እንዲገባ በደንብ ሁላችሁም ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ባለፈው ቪዲዮአችን ጥያቄ እንደጠየቅን ይታወቃል። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችንን በዚህ እንጀምራለን። ብዙዎቻችን በጸሎታችን እንዲህ ብለን በጠራን ጊዜ ብትገኝ ኖሮ፣ ያኔ በለመን ጊዜ ላይ እንዲህ በተማጸን ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆንን ነበር እንለዋለን። እግዚአብሔር የዘገየው ለምክንያት ነው። ዝም ያለው ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠርን እግዚአብሔር ጥርጣሬያችንን ያክምልን። እውነቴን የምላችሁ መምጣቱ አይቀርም፣ ማስተካከሉ ሁሉ ነገር አይቀርም። ይህቺን ምድር እንደ ገነት እንዲያደርግላችሁ ግን እንዳትጠብቁ፣ እሱን አስምሩልን። እንደው በመጣ የምትሉት ይዟችሁ እንዲሄድ እኮ አይደለም። አብዛኞቻችሁ በመጣ የምትሉት እዚህ እንዲመቻችሁ ነው። እዚህ ካልጎረበጣችሁ ታዲያ የሰማዩን በምን ትበኙታላችሁ? እዚህ ካልተመቻችሁ ታዲያ የሰማዩን እንዴት ምቾት ትናፍቁታላችሁ? ለዛ እኮ ነው የሚቆረቆረን። ለዛ እኮ ነው የሆነች ነገር እንዲወጋን የሚያደርገው። አንዳንዶቻችን እንደ አልዓዛር ይሄንን ዓለም የምንኖርበትን በኃጢአት ከተቀበርንበት 4 ቀን ሳይሆን 40 ዓመትም 10 ዓመትም ከዛም በላይ ሰነበትናለን። የሸተትን ማለት ነው። ለሌላው ሰው የኃጢአት ሽታችን አይታወቅ እንጂ እግዚአብሔርን የማያስቀርበው ሕይወታችን የማይማርክ የሆንን ሰዎች አለን። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ ይፈልጋል። ተስፋ አትቁረጡ። የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ወንድማችን ቃለ ሕይወትን ያሰማልን። ሁላችንንም ካደፍንበት፣ ከወደቅንበት፣ ከቆሸሽንበት ቦታ አንስቶ እግዚአብሔር እንግዲህ የእርሱ ምርጥ ዕቃዎች ያደርገን እንላለን። ወንድማችን እንደነገረን ነው። ሁላችንም እንዲያው የሆነ ነገር ችግር ሲደርስብን እግዚአብሔር ከዛ ችግር እንዲያወጣን የሆነ ነገር እንዲሰጠን በጸሎት እንለምነዋለን። ያንን ጸሎት ደግሞ እንዲያው ሳይሳካ ሲቀር እግዚአብሔር አልሰማኝም እያለን እናጎመጉማለን። ግን እግዚአብሔር ያንን ነገር ያልሰጠን ሌላ ትልቅ ነገር አስቦልን እንደሆነ ልናውቀው ይገባናል። እግዚአብሔር ከመከራ ከጭንቀት ከወደቅንበት ከቆሸሽንበት ቦታ አንስቶ የእርሱ እንድንሆን የእርሱ ፍቃድ ይሁን ከማለት ውጭ ምንም የምንለው ነገር የለንም። ለወንድማችን እግዚአብሔር ያገልግለው ዘመኑን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ይህ የዓመቱ ምርጥ ቲክቶከር የቲክቶክ አዋርድ እጅግ በጣም መነጋገሪያ ነበር። ሚዲያውን ወጥሮ የያዘው ጉዳይም ይህ ነበር። እንግዲህ ሁላችሁም አይታችኋል። የዚህን ያህል ወደ ጥልቅም ገብቼ አላሳያችሁም። ለምን ሶሻል ሚዲያ ላይ ብዙ ነገር አይታችኋል ብዬም ስለማስብ በዓለማዊ ኮንተንት በኢትዮጵያ ምርጥ ቲክቶከሩ ማን ነው ተብሎ በጣም እንግዲህ ምርጫም ላይ እጅግ በጣም ፉክክር ነበር። እርሱም ደግሞ አሸናፊው አዶናይ ነበር። አዶናይም በመድረክ ላይ ወጥቶ ለዚህ ክብር ያበቃችኝ ማርያም ናት፣ ማርያምን አመስግኑ እያለ ማርያም እያለ የእመቤታችን የቅድስት ድንግል ማርያምን ስም ከፍ አድርጎ ሲጠራም አይተነዋል። የወንድማችን ንግግርን ማስመልክቶ አርቲስት ማስተዋል ደግሞ በዚሁ ለሽልማት ስትወጣ ያደረገችው ነገር ደግሞ እጅግ በጣም መነጋገሪያ ሆኖ ነበር። እንግዲህ እርሷ ሸላሚ ናት፣ እነዚህ ሰዎች ደግሞ ተሸላሚ ናቸው። በመድረክ ላይ የተሰማቸውን ነገር መናገር የሚችሉት ተሸላሚዎች ናቸው። ለዛ ነገር እጩ ሆነው የቀረቡ ሰዎች ግን እሷ ሸላሚ ሆና መጣ። ያስተላለፈችው መልእክት እጅግ በጣም ብዙ ሰዎችን አበሳጭቷል። ማስተዋል እንደግፋለን የሚሉም ደግሞ አንዳንድ ሁሌም ቢሆን እንደ ዝንብ ጥልቅ የሚሉ ሰዎች አሉና እስኪ ይህንን ሰው ሰምተን አንዳንድ አስተያየቶችን የምንሰጥ ይሆናል። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምድር ተንኮሻኮሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። we don't really care by the way። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈር መንደሩ ነው የሚንኮሻኮሸው። ለምን እንዴ? ይሄ ስም ከተጠራ ኢየሱስ የልዩነታችን ምክንያት
ስም ይጠራ ብቻ ሌሎች ስሞች ከስር ይንጫጫሉ። ሌላ ስም ሁሉ ከዚህ ስም ስር ይሰግዳሉ። ዋናው ስለተጠራ ስለሌሎች ጉዳይ የለንም። እንግዲህ እንዳልክ እንደሰማችሁት ነው። እንዲህ አይነት ቆሸቆሽ አስተሳሰብ ደግሞ ያላቸው ሰዎች አሁንም ቢሆን ኦርቶዶክሳውያን በቃ ማርያምን አስበልጠው ኢየሱስ ክርስቶስን ደግሞ አሳንሰው የሚያዩ በማስመሰል በዚህ መልኩ ማስተዋል እንግዲህ ያስተላለፈችው መልእክት ልክ ነው። አሁንም ቢሆን ይህ ጓገጭ የመጣው ሶሻል ሚዲያ ላይ መነጋገሪያ የሆነው ጉዳይ ኢየሱስን ተቀበሉ በማለቷና ስለ ኢየሱስ ስለመሰከረች ነው ያለ ነው ሲናገር የነበረው። አሁን ላይ እዚሁ ሁላችንም ብናየው እርሷ ሸላሚ ሆና የተጋበዘች ሰው ናት። ሸላሚ ሆኖ የተጋበዘ ሰው ደግሞ የራሱን መልእክት ሳይሆን የተሰጠውን ነገር ነው በስርዓት ሊያስተላልፍ የሚገባው። አሁን ለምሳሌ ዲያቆን ሄኖክ ኃይሌን አምጥተን መድረክ ላይ ሸላሚ አድርገን ብንጋብዘው እርሱ ሸላሚዎችን የመጣውን ስጦታ መስጠት ነው እንጂ ያላችሁበት መንገድ ልክ አይደለም ኦርቶዶክስ ሁኑ ብሎ መልእክትን አያስተላልፍም። ለምን? የሚያስተምርበት የራሱ መድረክ አለው። ይህ የፕሮቴስታንት መድረክ አይደለም። የፕሮቴስታንት መድረክ ቢሆን ኑሮ እንደፈለገች ኢየሱስን ተቀበሉ እንደዚህ በሉ ብላ እንደፈለገች ብትናገር ማንም የሚወቅሳት የለም። ደሞም እነዚህ በቲክቶክ አሸናፊ የሆኑ ሰዎች በጣም ብዙ ጣውረድ አይተው ለዛ ደግሞ ያበቃቸውን ነገር ስሜታቸውን የሚገልጹበት ቦታ ነው እንጂ እንዲያው የፉክክር ቦታ እንዳልሆነ አሁንም ቢሆን የፕሮቴስታንት አማኞችም ልታውቁት ይገባል። ዝቅተኛ መንፈስ ያለበት ሰው አዶናይ ማርያም ብሎ ተናገረ ብላ በቃ እናንተ ስኬታማ እንድትሆኑ ኢየሱስን ተቀበሉ። እንግዲህ እነዚህ ሰዎች እኮ በዚህ ዘርፍ ስኬታማ የሆነው በዚህ መንገድ ነው ብለው እየመሰከሩ ይገኛሉ አይደል? ግን እንዲህ አይነት ጋጦጥ የሆነ ስነ ምግባር ከእንዲህ ከሸላሚ አካላት ሲመጣ ይህ ሽልማትን ያዘጋጀው ሰው ደግሞ እንዲህ አይነት ሰዎችን ተው እረፉ ብሎ ሊያስቆም ይገባል። በዚህ በቲክቶክ አዋርድ ላይ አርቲስት ማስተዋል ያስተላለፈችው መልእክት እንግዲህ እንደዚሁ እጅግ በጣም ውጥረትን አምጥቷል ማለት ነው። ሁላችንም ግን ማወቅ ያለብን አንደኛ ተሰሎንቄ ምዕራፍ 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻውን ሳይሆን ከቅዱሳኑ ሁሉ ጋር እንደሚመጣ ሁላችንም ልናውቀው ይገባል። ኦርቶዶክሳውያኑ ደግሞ የተደረገላቸው ነገር ምን እንደሆነ ኢየሱስ ክርስቶስን ዘንግተውት ሳይሆን ትንሿን ተግባር ከኢየሱስ ክርስቶስ ዝቅ የሚሉት እመቤታችን ቅድስት ድንግል ማርያም፣ መላእክት፣ ሌሎች ቅዱሳን ደግሞ እያሳኩላቸው መሆኑን ነው እያስተላለፉ የሚገኙት። ግን ይህ ሲሆን ግን በእነርሱ ኃይል ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል መሆኑን ግን ልናውቀው ይገባል። የአርቲስት ማስተዋል ጉዳይ እንዳልክም በዚህ መልኩ ያንጫጩታል። ሌሎች ፕሮቴስታንት ነን የሚሉ ሰዎችም በዚህ መልኩ እየጎተቱት በቃ ልክ የሆነ ሀሳብ ነው የሚል ድምዳሜን እያመጣ ይገኛልና ሀሳቡ ልክ አይደለም። ተሸላሚ ብትሆን ኖሮ ማስተላለፍ ትችላለች። ሸላሚ ስለሆነች ግን ሽልማቱን መስጠት ነው እንጂ ራሱ የፈለገችውን መልእክት ማስተላለፍ እንደማትችል ልናውቀው ይገባናል። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እኔ ይህንን ሰሞን ከሚዲያ ርቄ ነበር። ትናንት ሚዲያውን ስከፍት ነው እጅግ በጣም መነጋገሪያ ሆኖ ያገኘሁትና የተሰማኝ ነገር ይህንን ይመስላል። እስቲ ከተሳሳት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንግዲህ ወንድማችን አዶናይ የቲክቶክ አዋርዱን ካሸነፈ በኋላ ቅዳሜ ማታ ነው የነበረው። እሁድ ደግሞ የእመቤታችን በዓል እንደሆነ ይታወቃል። ቅዳሜ ማታ ወንድማችን አዶናይ የቲክቶክ አዋርዱን በአዲስ አበባ ካሸነፈ በኋላ ጠዋት ደግሞ በአክሱም ተገኝቶ እንግዲህ እመቤታችን ቅድስት ድንግል ማርያም ለዚህ ክብር እንዳበቃቸው ሲናገርም ነበር። ግን ደግሞ በዚሁ አዶናይ በተገኘበት በአክሱም ጽዮን ማርያም አንዳንድ ኦርቶዶክሳውያን ያደረጉት ነገር እጅግ በጣም የሚያሳዝን ነገር ነው። እስቲ ቪዲዮውን በጥቂቱም ቢሆን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። Thank you. Video go on. Welcome. Video dania? Shuni, thank you so much. Shuni, thank you. Thank you. بيت مجلس عندي شيء. عازم تفيش. Thank you. بدأ شو هذا. Thank you. Thank you so much. شنا. شنو. بقى اغلب بقى اغلب دكتور شنو. Thank you. Thank you so much. أبا منيو أسلمنا أبا. عندي ايش عندي ييرن سوري ناس ايش ييرن تلو ايش ثانك يو بدأ شغل ثانك يو ايش نعم طلع ايش جو ايش ثانك يو
Thank you. Congra. Thank you so much. ወዳችኋለሁ። ተሎ ማን ነው? እሺ አንዴ ሶሪ እሺ ተሎ እሺ ዶክተር እሺ አንሳ ቤተ መቅደስ አንዴ ክብር እሺ Thank you so much. እሺ አመሰግናለሁ። እሺ እየተንቀሳቀስና እሺ አስሚ እሺ አንቺ አውልሽ ላኸና እሺ በቃ እሺ ቴንክ ዩ ሶሪ ቤተክርስቲያን አንዴ እሺ መሄድ ሳለብኝ ነው አንዴ ሶሪ ወዳችኋለሁ ቴንክ ዩ እንዳያችሁት ነው እንግዲህ ነብዩ ሆሴ ምን ይላል? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላልና በዚህ መልኩ እውቀት ከማጣታችን በላይ እንደጠፋን ያየንበት ቪዲዮ ነው። እንግዲህ ታቦተ ጽዮን ያለችበት ነው ቦታው። ታቦተ ጽዮን ማለት እግዚአብሔር ለሙሴ ሐሳቡን ህግጋቱን ጽፎ የሰጠበት ታቦተ ጽዮን እንግዲህ ጠላቶቿን የምታጠፋ ለህዝቦቿ ደግሞ እጅግ በጣም ትልቅ ስራን ከጠላቶቿ የምታድን ታቦት ያለችበት በጣም በብዙ ቅዱሳን አባቶች ይረገጥ የተናፈቀ ቦታ በጣም ብዙ ቅዱሳን አባቶች ደግሞ ያገለገሉበት የጸለዩበት ጸልዮም ደግሞ እጅግ በጣም ፍሬ ያፈሩበት ቦታ ነው። እንግዲህ አክሱም ጽዮን ማርያም ቤተክርስቲያን ማለት ነው። በዚህ ቤተክርስቲያን ደግሞ ህዝቡ በዚህ መልኩ ሰው አምላኪ ሆኖ ታቦተ ጽዮንን ዘንግቶ በዚህ መልኩ ከአዶናይ ጋር ፎቶ ሊነሳ የቤተ መቅደስን ስርዓት ትቶ ሲራቆት ነው እያየን የምንገኘው። ሁላችንም ማወቅ ያለብን ነገር በቤተክርስቲያናችን ከስራ ይልቅ ስርዓት እንደሚበልጥ ልናውቀው ይገባል። ከስርዓት የወጣ ስራ ሁሉ ለቤተክርስቲያን የሚበጅ አይደለም። እንግዲህ እነዚህ ሰዎች ካለማወቅ ይሆናል እንደዚህ ነው እያልን ሐሳብ ልንሰጥ እንችላለን። አሁንም ቢሆን ኢየሱስ ክርስቶስን እንደው በአካል ብናገኘው ሰልፊ ተነስተን ፖስት ለማድረግ የምንሯሯጥ ነው እንጂ እንዲያው ኃጢያተኛንን በደለኛንን ብለን ከእግሩ ተደፍተን ይቅርታንና ምሕረትን እንደማንጠይቅ ግን እያየነው እንገኛለን። በጣም የሚያሳዝን ነገር ነው። እንግዲህ በዚህ መልኩ የኛው ቤተ መቅደስ በዚህ መልኩ በእኛው ኦርቶዶክሳውያን እንግዲህ መራቆቿ ሆኖ ክብር አጦ ለአንድ ደግሞ ተራ ሰው በዚህ መልኩ ልጁ እንኳን ተሳቋል እኮ ቤተ መቅደስ ነው ክብር ይገባዋል እያለ ነው እየተናገረ የሚገኘው። የልጁ ትልቁ ጥፋት ምንድነው? ነጠላ አለመልበሱ ነው እንጂ በዚህ ጉዳይ ምንም ያደረገው ነገር የለም። አሸነፈ። መጦ ደግሞ በታቦተ ጽዮን ተደፍቶ በቃ ጸሎቱን ሊያደርስ ነው መጦ የነበረው። ግን ህዝቡ በየት ያሳልመው? ቤት ጸሎት ያድርግ ልጁ። በጣም እኮ የሚያሳዝነውና አሁንም ቢሆን በዚህ መልኩ ሰው አምላኪዎች እንደሆነ ያየነው እንገኛለን። ይህ የተከበረችው ታቦተ ጽዮን ያለችባት ስፍራና በጣም ሁላችንም ኦርቶዶክሳውያን ደግሞ ሂደን ረግጠን በረከቱን ልናገኝበት ከምንጓጓበት ቦታ መካከል አክሱም ጽዮን ነው። በጣም ብዙ ሰው ይህንን የአክሱም ጽዮን ማርያምን የሚረግጠው በስለት ነው። እንደው እግዚአብሔር ቢያደርሰኝ ይህንን የበረከት ቦታ እንድረግጥ አድርገኝ ብለን ሁላችንም ስለታችን ነው። ግን ደግሞ በዚህ መልኩ የተገኙ ሰዎች ደግሞ ከበረከት ይልቅ መቅሰፍትን መዓትን ደግሞ ተሸክመው ወደ ቤታቸው እንደሄዱ ደግሞ እያየነው እንገኛለን። ሁላችንም ኦርቶዶክሳውያን በቤተክርስቲያናችን ከስራ ይልቅ ስርዓት እንደሚበልጥ ልናውቀው ይገባናል። እጅግ በጣም የሚያሳዝን ነገር ነው። ይህንን ሰሞን ከተፈጠሩ ጉዳዮች መካከል እጅግ በጣም ካሳዘነኝ ጉዳይ አንዱ ይህ የአዶናይ ወደ አክሱም በሄደበት ጊዜ ኦርቶዶክሳውያኑ ያደረጉት መራቆት ያደረጉት ደግሞ ለቤተክርስቲያን ክብር አለማሳየት፣ ታቦተ ጽዮንን መዘንጋት፣ ቦታው ደግሞ ምን አይነት ቅዱስ መሆኑን ደግሞ ረስተው በዚህ መልኩ አንድ ሰው ጋር ፎቶ ለመነሳት መራቆታቸው ያሳዝናል። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በዚህ በቲክቶክ አዋርድ አንዳንድ አጓጉል ነገሮችንም ስናይ ነበር። እንደው በዚህ በቲክቶክ አዋርድ ሁላችንም ማወቅ ያለብን ነገር 90% በሚባል ደረጃ ሰው የተሸለመበት ሁኔታ ጥሩ ሰርቶ አይደለም፣ ነውርን ጌጥ አድርጎ ነው። እንደው 10% በሚባል ደረጃ ግን በስራቸው በጣም ብዙ ደስ የሚሉ በጣም ብዙ መልካምነት ያላቸው ሰዎችም እንደተሸለሙበት አይተናል። እስኪ ይህቺ ልጅ ደግሞ አለባበሷ እጅግ በጣም መነጋገሪያ ነበር። እስኪ በጥቂቱ ላሳያችሁና አንዳንድ ነገርን ብለን የምናልፍ ይሆናል። እስኪ ላሳያችሁ አንድ ቪዲዮ
ሀገር ሲያረጅ ጃርት ያበቅላል ነው የሚባለው አይደለ? በዚህ መልኩ እንግዲህ ሀገራችን ጃርት አብቅላ ትውልድን የሚገሉ ትውልድን በዚህ መልኩ በአጭር የሚቀጩ ሰዎች ደግሞ ተሸላሚ ተብለው ሲጨበጨብላቸው እያየነው እንገኛለን። ቅድም እንደተናገርኩት አሁን በተደረገው በቲክቶክ አዋርድ እንግዲህ ወደ 90% የሚሆነው ሰው የተሸለመው ነውርን ጌጥ በማድረጉ መልካምን ስራ ሳይሆን ክፉ ስራን ሰርቶ ራቁቱን ስለሄደ፣ አንዳንድ ደግሞ 10% በሚሆኑ እነ ዶክተር አብይን ጨምሮ ሌሎች በቲክቶክ የምናውቃቸው መልካም ስራን የሰሩ ሰዎች ደግሞ 10% አይሞሉ። እንዲህ አይነት ጋጦጥ የሆኑ ሰዎች ደግሞ እኛ አብሶ ኢትዮጵያዊ ነን፣ የራሳችን ባህል አለን፣ የራሳችን ሃይማኖት አለን፣ ሙስሊም ክርስቲያን ብለን ልንከፈል እንችላለን። በሙስሊሙ የራሱ አለባበስ አለው። እኛ ኦርቶዶክሳውያን ደግሞ ቤተክርስቲያናችን እንድንሄድ የምታዘን ልብስ አለ። ግን ደግሞ እንዲህ አይነት የምዕራባውያንን ባህል በማምጣት ትውልድን በዚህ መልኩ በአጭሩ ለመቅጨት የሚንቀሳቀሱ ሰዎች ደግሞ በዚህ መልኩ ልብስን ለብሰው መጥተዋልና እንግዲህ ኢትዮጵያ ሀገራችን ሁላችን እናውቃታለን። የፖለቲካ ልዩነት ያላቸውን ሰዎች የተማሩ ሰዎችን ሰብስባ ጠፍራ የምታስር እንዲህ አይነት ትውልድን በአጭር የሚቀጩ ትውልድን በዚህ መልኩ የሚገሉ ሰዎችን ደግሞ አይዟችሁ በርቱ እያለች የምታበረታታና እንዲህ አይነት ነብሰ ገዳይ የሆኑ ሰዎችን ደግሞ ለሕግ የማታቀርብ ሀገር ላይ መሆናችንን ግን ያየነው እንገኛለን። የቲክቶክ አዋርዱ 90% በሚባል ደረጃ እንዲህ አይነት ነውር ጌጥ ያደረጉ ሰዎችን እንደሸለመ አንዳንድ ደግሞ መልካም የሰሩ ሰዎችን ደግሞ እንዳበረታታ ነው እያየን የምንገኘው። የሰማዋት ነበር ቃለ መጠይቋን ስንት ነው ልብስሽ ያወጣ ስትባል 3 ሚሊዮን ብር ነው ያወጣው ብላ በጣም ብዙ ሰዎች አምነዋት ኧረ እንደዚህ ነው ያሉ በጣም ብዙ አስተያየት ሲሰጡበት ነበርና በዚህ መልኩ ነው ሀገራችን ጃርት ያበቀለች ለማለት ነው። እጅግ በጣም ያሳዝናል። እስኪ በዚህ ቪዲዮ ላይ የተሰማችሁን ነገር ኮሜንት አድርጉ። ከዚህ በላይ ምንም ማለት አልፈልግም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በዚሁ በቲክቶክ አዋርድ ዙሪያ ወንድማችን አዶናይ ካሸነፈ በኋላ ያስተላለፈው መልእክት በጣም ብዙ ሰዎችንም አስከፍቷል። በጣም ብዙ ሰዎችም በዛ ጉዳይ አስተያየት ሲሰጡበት ነበር። የሰጠው ያስተላለፈው መልእክት ምንድነው የሚለውንና አንድ ወንድማችን ደግሞ የሰጠው ምላሽ እስኪ አንዴ እዛው ላይ አይተን እንመለስ። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ። ወደ ሌላው ከመሄዳችን በፊት ቴዎድሮስ ማን ነው? ይሄኛው ቴዎድሮስ አይደለም። እሺ፣ ይሄኛው ቴዎድሮስ አጼ ቴዎድሮስ ነው። የዛሬ 170 ምናምን ዓመት በፊት የነበረው ቴዎድሮስ ነው ይሄኛው ማለት ነው። አሁን የምናወራው የዛሬ 600 ዓመት ስለተተነበየለት ይመጣል፣ ሰላምን፣ ሀብትን፣ ብልጽግናን ያመጣል የተባለው ቴዎድሮስን ነው ማወራችሁ። እሺ፣ አዶናይ ስላወራው ቴዎድሮስ። ይሄኛው ቴዎድሮስ ያኛው ቴዎድሮስን ነኝ አለ። ራሱን እኔ ነኝ ብሎ መጣ እንጂ እሱ ራሱ ቴዎድሮስ አይደለም የተተነበየው ማለት ነው። ትንቢቱን አያሟላምላችሁ ፈልጌ ነው። ለማንኛውም እንደዚህ አይነት ነገር ሰዎች ተስፋ በቆረጡ ሀገር በተበታተነች ጊዜ ይፈጠራሉ። ሰው ፕሮፌሲ ተብሎ ትንቢት ተብሎ ይነገራሉና እንግሊዞች ኪንግ አርተር ብለው፣ ፖርቹጋሎችም ጀርመኖችም አላቸው፣ ግሪኮችም አላቸው፣ አረብ ሀገራት መህዲ ይሉታል። ሁሉም አላቸው በየሀገሩ ሁሉም ቦታ ያለ ነው። እኔ ግን ምን ብያምናለሁ መሰላችሁ? ቴዎድሮስን መሪው አይደለም አሁን ያለው ኢትዮጵያ የሚመራው መሪ ቴዎድሮስን መሆን ይችላል። ባይዚ ህዝቡ ብሔርተኝነትን ስንፍናን ትቶ ኢኮኖሚውን ለማሳደግ ሲጥር ብሔርተኝነትን ለማጥፋት ሲሰራ ያ ነገሮች ቴዎድሮስ የተባለው ፕሮፌሲዎችን ህዝቡ ጋር የሚቀየሩት ህዝቡ ልክ ሲቀይረው ማንም ስልጣን ላይ ያለው መሪ አሁንም ቢሆን ያለው መሪ ቢሆን ቴዎድሮስን ሆነ ማለት ነው። ያንን ነገር ፈጠረ ማለት ነው። ገብቷቸዋል ምላችሁ? አሁን እንግሊዞች ኪንግ አርተር የሚባለው እንደዚህ ያድነናል፣ በተበታተንን ጊዜ ይደርስልናል ይሉት ነበር። ገብቷቸዋል? ኢኮኖሚያችንን ያሳድግ በቃ ይመጣልናል ብለው ይመኙ ነበር ድሮ። አሁን ግን አይመኙም። ለምን? እራሳቸው አድርገውታል። ኪንግ አርተር ከሞተበት እንደማይነሳ ፕሮፌሲው እንደማይጠቅማቸው ቢሆን እንኳን እውነት ቢሆን እንኳን እሱን ቁጭ ብለን አንጠብቅም ብለው ለኢኮኖሚያቸው ለሀገራቸው ለፍተው ለልጅ ልጅ የተረፈ ተንደላቀው ልጆቻቸው የሚተኙበት ኢኮኖሚ ምግብ የረከሰበት እንኳን እነሱ ሌላው መጥቶ የሚበላው ምግብ ያለበት ሀገር በሰላም የሚኖሩበት መለያየት ቢኖርም ግን ተከባብሮ የሚኖሩበትን ሀገር የገነቡት እንግሊዞች በቃን ያሉ ቀን ነው። ገብቷቸዋል? ኪንግ አርተርን መጠበቅ አቁመው እራሳቸው መተግበር የጀበሩና ቴዎድሮስ እንዲመጣ አጠብቁ ኢትዮጵያውያን። ቴዎድሮስ መጣም አልመጣም አሁን መጀመር እናንተ ስትለወጡ ቴዎድሮስ መጥቷል።
ያው እንግዲህ እንደሰማችሁት ነው አዶናይ ካሸነፈ በኋላ ኢትዮጵያን አንድ አደርጋለሁ ወይም ደግሞ በሰሜን ይመጣል ተብሎ የተነገረለት ቴዎድሮስ እኔ ሆናለሁ ወይም ደግሞ እኔ ነኝ ያለ ነው ሲናገር የነበረው። ወንድማችን ደግሞ አጥጋቢ ሆነ ምላሽንም ሰጥቶታል። የዚህን ያህል ትንታኔ የማያስፈልገውም። ግን ሁላችንም ማወቅ ያለብን ነገር የኢትዮጵያ ሕዝብ ሲሰቅልህም ሲጥልህም ያው ወዲያው ነው። ግን አወዳደቃችን ብናሳምር መልካም ነው። ቀስ ብለን ብንወድቅ ነው እንጂ አንዴ ከተሰቀልንበት ወድቀን እንዳንነሳ ከሆን እጅግ በጣም ትልቅ ጉዳት ነው የሚደርስብን። አሁን ላይ እነ እህተ ማርያም በሉት እነ ቴዎድሮስ ይመጣል ብለው ደግሞ ሲጠባበቁ የምናያቸው በጣም ብዙ ማህበራት እንዳሉ ይታወቃል። በጣም አሁን ላይ ሀገርን ቁም ስቅል የሚያበሉ በጣም ብዙ ማህበራት ንግስት ኢትዮጵያ ነኝ ያለች እህተ ማርያም ትናገራለች። በዛ በሌሎች ደግሞ ቴዎድሮስ ይመጣል እንደዚህ ነው እርሱ ነው ነፃ የሚያወጣን የሚልን ደግሞ ሐሳብን እያመጡ እኛ ሁላችንም አብሶ ደግሞ እኛ ኦርቶዶክሳውያን ቁጭ ብለን አሁን ለመጣብን መከራ በቃ ራሳችን ተነስተን ለውጥ እንዳናመጣ የሚያዘናጉን እጅግ በጣም ብዙ ማህበራት አሉ። ግን ደግሞ አዶናይ አሁን ላይ ያስተላለፈው መልእክት ልክ አይደለም። እኛም ደግሞ የምናምንበትም ነገር አይደለም። አብሶ ቴዎድሮስ ይመጣል ቴዎድሮስ ነው ነፃ የሚያወጣን የሚል ሐሳብንም ደግሞ ቤተክርስቲያንም በስርዓትም ቢሆን አታስተምርም። ግን እንዲያው እንዲህ አይነት እህተ ማርያም በሉት ሌሎችም ቴዎድሮስ ይመጣል ብለው የሚናገሩ ሰዎች እንዲህ አይነት ነገሮችን በጣም በማጫፈር በቃኛ ተኝኝተን ዝም ብለን በሚመጣብን መከራ አንገታችን ደፍተን ያነሰው እስከሚመጣ እንድንጠብቅ ነው የሚፈልጉት። ግን ደግሞ ሁላችንም ማወቅ ያለብን ነገር ወንድማችን የነገረን ነው። ቴዎድሮስ ማለት ሁላችንም ሀገራችንን ራሳችን ነፃ ስናወጣ ለዛ መፍትሄ ስናመጣ ሁላችንም ለሀገራችን ለቤተክርስቲያናችን ቴዎድሮስ እንደሆን ልናውቀው ይገባናል ማለት ነው። በዚህ በሰሜን ይመጣል ተብሎ የተነገረለት ቴዎድሮስ እኔ ነኝ ሀገርን አንድ አደርጋለሁ ምስራቁን ምዕራቡን ሰሜኑን ደቡቡን እያለ እንግዲህ የተናገረው ንግግር እጅግ በጣም ብዙ ሰውን አስቆጥቷል። እንዲያው ከፍ ስንል ደግሞ አወዳደቃችን ሁላችንም ብናሳምር መልካም ነው እንላለን። በጣም ብዙ በእንዲህ አይነት ጉዳይ ቴዎድሮስ ይመጣል የዓለም ብርሃን ነን በእህተ ማርያም ማህበር ገብተው እንዲህ አይነት የሚያጫፍሩ ከኦርቶዶክሳውያን የሚያስወጡ እጅግ በጣም ብዙ የሆኑ መርዛማ የሆኑ አካላትም እንዳሉ ልናውቀው ይገባናል። የአዶናይ ይህ ንግግር እጅግ በጣም ብዙ ሰውን አበሳጭቷል። እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል አንድ መነኮስና አንድ ፓስተር መንገድ ላይ ያደረጉት ነገር ነው። ቪዲዮን አንዴ ላሳያችሁ። ያው ቪዲዮ እንዳያችሁት ነው አንድ መነኮስና አንድ ፓስተር መንገድ ላይ በዚህ መልኩ ብሽሽቅ ፈጥረው ነው ያያናቸው የምንገኘው። የዋህ የሆነ የቤተክርስቲያን አስተምረው የሚያውቅ ስርዓት የሚያውቅ ኦርቶዶክሳዊ የነገር ልክ ነው አባታችን የፈጸሙት ተግባር መናፍቅ የሚያስፈልገው ነገር ነው እያለ የሚናገር ሰው አይጠፋም። ግን ሁላችንም ማወቅ ያለብን ነገር ቅድም ተናግሬያለሁ። በቤተክርስቲያናችን ከስራ ይልቅ ስርዓት እንደሚበልጥ ልናውቀው ይገባል። እንግዲህ ቤተክርስቲያናችን የራሷ የሆነ ስርዓት አላት። ስርዓቷ ደግሞ እኛ ኦርቶዶክሳውያን በአውደ ምሕረት ተገኝተን በስርዓት ሆነን ወንጌል እንድንማር ነው እንጂ በዚህ መልኩ ከአንድ ፓስተር ጋር እንድንበሻሸቅ ቤተክርስቲያናችን አትፈቅድም። አባቶቻችንም ደግሞ አብዛኛውን በሚባል ደረጃ 100% በሚባል ደረጃ እንዲህ አይነት ሰዎች ካልሆኑ በዚህ መልኩ ከመናፍቃን ጋር ሂደው ምንም ወንጌልን ሳይናገሩ ተቃጠል በዚህ ብሽሽቅን የሚፈጥሩ አባቶችም የሉም። ቤተክርስቲያናችንም ደግሞ ይህን ነገር አትፈቅድም። ይህንን ሰሞን በሶሻል ሚዲያ ካየናቸው እጅግ በጣም የቤተክርስቲያን አባቶችን ከማይወክሉ ቪዲዮዎች መካከል ግን ይህ ቪዲዮ አንዱ ነው። እኚህ መነኮስ ያደረጉት ነገር ምንም ልክ የሆነ ነገር የለውም። አስበውበት በቃ መናፍቃኑ ተሰብስበዋል። ፓስተሩ
የፈለገውን ይደነፋል፣ እሳቸውም ደግሞ ተቃጠል ይላሉ። ምንም ትርፍ የለው። እኛ ሁላችንም ልንለፋ የሚገባው ትርፍ ላለው ነገር ነው እንጂ እሳቸው በዛ ፕሮቴስታንቱ ቆመው ፓስተሩ በዛ በመጮሁ ተቃጠል በማለታቸው ምንም ያተረፉት ነገር የለም። ምንም ያዳኑትም ሰው የለም። ግን በአውደ ምሕረት ላይ ተገኝተው ቢያስተምሩ በጣም ብዙ ሰውን ወደ ንስሐ መንገድ የሚያመጡ በጣም ብዙ ሰውን ደግሞ ከነበረበት የሃይማኖት ኑፋቄ የሚመልሱ አባት ናቸው። እጅግ በጣም የሚያሳዝን ነገር ነው። አሁን ላይ ግን እየሆነ ያለው ነገር ምንድነው? በሀገራችን ወይም ደግሞ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት የሐሰተኛ አባቶችና የሐሰተኛ ባህታውያን ስለበዙ በቤተክርስቲያን አውደ ምሕረት ላይ እንዲህ አይነት ሰዎች ደግሞ ሐሰተኛ ስለሆኑ በስርዓት ወንጌልን ማስተማር ስለማይችሉ እንግዲህ በመንገድ ሂደው የሚጨፍሩ የሚለፈልፉ ፓስተሮች ጋር እንደዚህ ወዲህ ወዲያ ተተርምሶ ነው የምናያቸውና እንዲህ አይነት ሰዎችን ስናይ እውነተኛ የቤተክርስቲያን አባቶች እንዳልሆኑ እውነተኛ የቤተክርስቲያን አባቶችን የምናገኘው በራሳችን በቤተክርስቲያን አውደ ምሕረት ላይ እንደሆነ ልናውቀው ይገባል። እኔ ከፓስተሩ ይልቅ ያዘንኩበት በእኛው በራሳችን አባት ነኝ ብሎ መስቀል ይዘው በዚህ መልኩ ተቃጠል እያሉ በሚናገሩት ሰው ነው ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እኔ የተሰማኝ ነገር ይህ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በጣም ሁላችንም ኦርቶዶክሳውያን ስንሰማው ያዘንበት ጥልቅ የሆነ በጣም መሪር የሆነ ነገርን ሰምተናል። እሱም ደግሞ የአራቱ ጉባኤያት መምህር የሆኑት የቅኔ መምህር የሆኑት የአቡሻር መምህር የሆኑት የኔታ ይባቤ ከዚህ ዓለም እንግዲህ በሞት እንደተለዩ እንዳረፉ ሰምተናል። እስኪ አንድ ቪዲዮ ላሳያችሁና አንዳንድ ነገሮችንም በቀብሩስ ምን ተፈጠረ የሚለውን ነገር አብረን የምናይ ይሆናል። በጣም ያሳዝናል። ቤተክርስቲያናችን ዛሬ ትልቁን ዋርካ አጣለች። ትልቁ ዋርካ ወድቋል። የኔታ ይባቤ አረፉ። በስመ አብ በጣም ያሳዝናል። እግዚአብሔር እንግዲህ የሰማነው ነገር እጅግ በጣም የሚያሳዝን ነው። አብሶ ደግሞ የኔታ ይባቤ ሞቱት ሰኞ ጠዋት ነበር። ግን ደግሞ ቅድም እንደተናገርኩት እኔ ይህንን ሰሞን ሶሻል ሚዲያም አልተጠቀምኩም፣ ሌላ ቦታ ሄጄም ነበር ብዬ ነግሬያችሁ ነበር። ማታ ቤቴ ገብቼ 11 ሰዓት ላይ ቲክቶክ ከፍ ሳድረግ የኔታ ይባቤ ሞቱ የሚል ዜናን ስሰማ እጅግ በጣም እኔ እውነት አልመሰለኝም። በጣም በብዙ ሶሻል ሚዲያዎች ነው ሳጣራም የነበረው። ግን ደግሞ ያን ሞታቸው እውነት ሆኖ አግኝተነዋል። ከ4 ወር በፊት እንግዲህ ታፍነው ሂደው ታስረው እንደነበር ከዛ በኋላ በግድ ወደ ቤታቸው እንደተመለሱ ይታወቃል። አሁን ከ4 ወር በኋላ በዚህ መልኩ በሞት እንደተለዩ ሰምተናል ማለት ነው። ሁላችንም ግን ማወቅ ያለብን ነገር በዚህ 2 ዓመት በጣም ብዙ ለቤተክርስቲያን ዋርካ ናቸው፣ ለቤተክርስቲያን መከታ ናቸው ብለን ስናገርላቸው የነበሩ በጣም ብዙ አባቶቻችን በሞት እየተለዩ እያየናቸው እንገኛለን። ይህ ደግሞ የሚያሳየው ለሀገራችንና ለቤተክርስቲያናችን እጅግ በጣም መከራ እየመጣ እንደሆነ የዋህ የሆኑ ለቤተክርስቲያን ፍቅር ያደረባቸው አባቶችን ደግሞ ራሱ ፈጣሪ እግዚአብሔር ደግሞ ወደ እርሱ እየወሰዳቸው እንደሆነ ነው እያየን የምንገኘው። በዚህ 2-3 ወር ሀጂ ሙፍቲ ሞቱ፣ የኔታ ተሾመ የሚባሉ ደግሞ በጎንደር ሊቃውንት የሆኑ እጅግ በጣም የዋህ የሆኑ ከዛ በፊትም በጣም ብዙ በወሎም በትግራይም የነበሩ እጅግ በጣም ትሁት የሆኑ ዋርካ የሆኑ አባቶቻችን አርፈዋል። አሁንም ደግሞ የኔታ ይባቤን ጨምሮ እንግዲህ በዚህ መልኩ ባዷችን እየቀረን እንደሆነና በጣም የመከራው ዘመን እየመጣ እንደሆነ ነው እያሳየን የምንገኘው። በዚህ የኔታ ጉዳይ እንግዲህ ከታፍነው ከተወሰዱ በኋላ ሆኖ ምን ይሆኑ አይታወቅም። ግን ደግሞ እሳቸው እንደው ታመምኩ ብለው በዛው መናገር ሳይችሉ ቀርተው እንደሞቱ ነው አሁን መረጃው እየወጣ ያለውና ለሀገራችን ለቤተክርስቲያናችን እጅግ በጣም ፈታኝ የሆነ የመከራ ዘመን እንደመጣ ግን እንዲህ አይነት አባቶቻችን የመሄዳቸው ሚስጥር ይህ እንደሆነ ልናውቀው ይገባል። የአባታችን ነፍስ እግዚአብሔር ከቅዱሳኑ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጎን ያስቀምጥልን ከማለት ውጭ ምንም ነገር አንልም። ሁላችንም ኦርቶዶክሳውያን አባታችን በማጣታችን እጅግ በጣም መሪር የሆነ ሐዘነናል ማለት ነው። ሁላችሁም ኮሜንት ላይ የአባታችን ነፍስ እግዚአብሔር ይማር ያላችሁ ኮሜንት አድርጉ። ቀጥላለን ቪዲዮአችንን። የገበሬ ችግሩ በሽታውን አይናገርም። ሐኪም ቤት ሄዶ ሐኪሙ ማወቅ አለበት የሚል የገበሬ ስምምነት አለ። እውነተኛ ሐኪም ከሆነ በሽታዬን እንኳን አወቀው አንተ ይላል። ምንድነው ከሚያምህ አወቀው እንጂ ደሙን ይላል። ኋላ በሽታውን ደግሞ በትክክለኛ አማርኛ መናገር አይችልም። ይጎሽመኛል ይላል፣ ወዝሞኛል ይላል። አሁን ይሄ እንዴት ብሎ ይገባል? የወባ ያዝለት የኩላሊት ምን ይዘዝለት ነው? አንዳንዶቻችንም እንደዚህ ነው። በቃ ልማዶቻችን ወይም ኃጢአቶቻችን በትክክል ገልጠን መናገር አንፈልግ። ሸፈንፈል አለ። ንስሐ ሲገባ እንደ ሁሉም ይዘረዘራል እንዴት ነው ይላል። እና እንግዲህ እንዴት ነው ታምር እንግዲህ ሰርግ ነው የሚነገረው።
ዘርዝሮ መናገር ነው። እንደ ሁሉም ይነገራል ነው? እንዴት ብዬ ነው የምናገረው? ያውቀዋል እኮ ሰው አትናገር እንዲባል ስለሚፈልግ ክብሩን ጠብቆ መኖር ስለሚፈልግ ክብሩን ጠብቆ ሳይዋረድ መሄድ ይፈልጋል። ጥሩ ሰው ነው አሬስ ጥሩ ነው ተብሎ ንስሐ አባቱ ሳይታዘበው መሄድ ይፈልጋል። ክርስቶስ ሳይታዘበን እንጂ ቄስ ሳይታዘበን ችግር አለ። ዋናው እሱ ነው። ሂድና ራስን ለካህን ምን በል ነው አስመርምር ማለት ተናገር ነው። አሁን መናፍቃኑ ምን ይላሉ? አይ እኔ ኃጢአትን ለክርስቶስ እንጂ ለካህን አልናገርም። ተናገር አስመርምር ማለት እኮ ተናገር ማለት ለምን ሲባል መጀመሪያም ኃጢአት ስትሰራ ማንን የፈራው? ሰውን። ስለዚህ ለፈራው ሰው ምን በል ነው ተናገር። ከዚያ በኋላ እኔ ደግሞ ከኀፍረት አድንሃለሁ። መምህራችንን ቃለ ሕይወት ያሰማልን። እንግዲህ አንዳንዶቻችን ሲናገሩም ከሰማሁት ያው ቀለል ያለ ኃጢአቱን እዚሁ ከተማ ላሉ ንስሐ አባቶቹ እንደገና ደግሞ በጣም ከባድ ናቸው የሚባሉ ኃጢአቶችን ደግሞ ገዳም ሄደው ንስሐ የሚገቡ ሰዎችም እንዳሉ ያው ስንሰማ ነበርና ይህም ልክ አይደለም። ሁላችንም ሁሌም ቢሆን ሁሉን ኃጢአታችን ንስሐ መግባት ያለብን ቋሚ ከሆነው ከንስሐ አባታችን ነው እንጂ ግማሹን ከዛ ግማሹን ከዚህ የሚባል ነገር እንደሌለ ልናውቀው ይገባል። ለመምህራችን ደርሰ ሊቃውንት አባ ገብረ ኪዳንም እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ዲያቆን ዮርዳኖስ አበበ ተናገሩት የተባለው ጉዳይ ነው። እርሳቸው እንግዲህ ዘማሪ ቴዎድሮስ ጋር ምንድነው ያላቸው የሚል ነገር አስነስቷል። እስኪ ቪዲዮውን እንየውና አንዳንድ አስተያየቶችን የምንሰጥ ይሆናል። አንዱ ዘማሪ ያለ ለሆዱ ሲል አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። ተው እባክህ አይናችን ነሽ እመቤታችን አይን ብትሆን ኑሮ የአምላክና ስትሰደብ ቅፍፍ ያላለ ዛሬ አባቶቹን አትናገሩ ምን ብሎቱ ሲንዘላዝላ አያችሁት። አባቶቹ ተናገሩ። ስለየትኛው አባት ነው የምታወራን? ሲኖር አይደል አባት እበት ይላል ያገሬ ሰው። አላልኩም አረበትማ ሞያ ያለው እውነቴን ነው። ያገሬ ሰው የሚለው ነገር አለ ደግሞ እበት ብዬ ከፍ አደረኩ ይላል። እንዴ እበት ሞያ ያለው ጋግሮ ያበላል እኮ ቤት ይሰራል። አታውቅም? ቤት ይመርጋል እኮ እበት ሞያ ያለው ቆርጠ እንዳሰጣቸው ደግሞ ናጅሬ መውጫ መግቢያ ነው የሚያሳጡ። እውነቴን ነው። እንዴ ነውር ነው። ሸቃጩላ ሲሸቅጥ ከርሞ አይናችን ነሽ ማርያም ምናምን የአምላክ እናትን አይኔ ናት ለማለት የተገባ ሰው ቅድም ምስክር ነግሬያቸዋለሁ። ለሶስተኛ ጊዜ ምስክር እጠራለሁ። እነንታ ቢሉ ያምርባቸዋል። እኛ አያምርብንም። ተግባር ይቀድማል። ተግባር ነው የሚቀድም። መምህር ዲያቆን ዮርዳኖስ አበበ ይህንን ሰሞን ያስተላለፉት መልእክት ሊቀ መዘምራን ቴዎድሮስ ዮሴፍ ጋር ተጋጭተዋል የሚሉ ነገሮች እንግዲህ ይህንን ሰሞን አንዳንድ ሚዲያዎች ሲያጫፍሩት እያየን እንገኛለን። እንግዲህ ዘማሪ ቴዎድሮስ ከ4 ሳምንታት በፊት አባቶችን መናገር የለባችሁም ብሎ ባስተላለፈው መልእክት እንግዲህ በጣም ብዙ መምህራን አባቶች ስራ የማይሰሩ ከሆነ ሊሰሩ ይገባል፣ ልክ አይደላችሁም፣ መንገዳችሁ ስህተት ነው ብሎ አባቶችን መናገር ክህነትን ማቃለል፣ ክህነት አይሰራም ማለት እንዳልሆነ በጣም ብዙ ጽሁፎችን ተናግረዋል። እንግዲህ በዚህም በዘማሪ ቴዎድሮስ ንግግር አሁንም ቢሆን መምህር ዲያቆን ዮርዳኖስ አበበ የሰጡት ሐሳብም እጅግ በጣም መነጋገሪያ ሆኖ እንዲያው ግጭትን የሚፈጥር የሚያስመስሉ አንዳንድ ሰዎችም ሲያጫፍሩት እያየን እንገኛለን። ሁላችንም ማወቅ ያለብን ነገር ግን አባቶቻችን የሚሄዱበት መንገድ ልክ አይደለም። አሁን ላይ ከቤተክርስቲያን ይልቅ ዘርንና በቃ ገንዘብን እያመለኩ ይገኛሉ። እረኝነታቸውን በስርዓት አልተወጡም ብሎ መናገር ክህነትን ማቃለል እንዳልሆነ ግን ደግሞ አሁን የሚጨፈጨፈውን ኦርቶዶክሳዊ ከመጨፍጨፍ እንዲያድኑት ማሳሰብ እንደሆነ ግን ልናውቀው ይገባናል። እስኪ በዘማሪው በዲያቆን ዮርዳኖስ አበበ ንግግር የተሰማችሁን ነገር እስኪ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አብዛኛዎቻችን ጸሎት ስናደርግ እጅግ በጣም ትልቅ ጥያቄ ከሚሆንብን ነገር መካከል ጸሎት ከየት ነው የምንጀምረው፣ እንዴት ነው መጸለይ ያለብን የሚለው ነገር ግራ ይገባናል። እስኪ ለዚህ ምላሽ እንዲሆን አንድ ቪዲዮ ላሳያችሁ። ዳሴ ማርያምና መዝሙረ ዳዊት በምንጸልይበት ወቅት ቅደም ተከተሉ ሰፋ አድርገው ቢመልሱልኝ ብለዋል። ጸሎት ላይ ከዚህ በፊት ሰርተናል። ጸሎትን አድቫይዝ የሚያደርገው ማን ነው? አንዳንድ ሰዎች ዝም ብሎ ላገኙት ሰው ይሄን ብትጸልይ እንትን እንጸልይ ያሉ ዝም ብሎ የሚያድሉ ሰዎች አሉ። እነዛም ደግሞ ዝም ብሎ የሚቀበሉ አሉ ከመጓጓት የተነሳ። እነዚህ አይነት ሰዎች እዚህ ጸበል እንደዚህ ታምር ተሰራ ይሄዳሉ፣ እዚህ ጸበል እንዲህ ታምር ተሰራ ይሄዳሉ። ስለሰሙት ብቻ እዛ ጸበል ላይ ሄደው የሚድኑ የሚመስላቸው ሰዎች አሉ። አይደለም፣ እንደሱ አይደለም። እምነት ነው የሚያስፈልገው ወሳኙ ማለት ነው። ስለዚህ እኔ ጸሎት ስጸልይ መሰረታዊ አንድ ክርስቲያን ሊጸልይ የሚገባው ጸሎት ምንድን ነው? ጸሎት እኮ የሚጀምረው ከማማተብ አይደል? አትብ ገጽ ይብላ አይደል? የሚጀምረው የመጀመሪያው እሱን እኮ ነው። አትብ ገጽ ፊቴንና መላ ሰውነቴን
እሱ ነው የመጀመሪያው ጸሎት ማለት። ሁልጊዜ ጠዋት ስንነሳ ማታም ከሱ እንጀምራለን። ከዛ የዘወትሩን ጸሎት እንልና የዕለት ውዳሴ ማርያም፣ ከዛ የቅዱስ መላእክት ብለን በቃ እሱ የመጀመሪያው ነው ማለት ነው። ከዛ መጨመር የሚፈልግ ሰው ወደ መዝሙረ ዳዊት ይሄዳል ማለት ነው። እና ዮሐንስ ወንጌልም አለ። መዝሙረ ዳዊት እንዴት ነው? እንደየስራችንና እንደየጊዜያችን ነው። ግን በቤተክርስቲያን አከፋፈሉ 150ውን ለ5 ስታካፍለው 30 ይሆናል፣ ወይም 30 ሲባዛ በ5 150 ይሆናል። ከቅዳሜና ከእሑድ ውጪ እንደዚህ እያደረጉ መጸለይ ይቻላል። አይ ደግሞ ተውጣቶ ከመዝሙረ ዳዊት እሱ እንደ አቅሙ ፈልጎ ወይም አባቶችን አማክሮ በቀን አንድ መዝሙር ልንጸልይ እንችላለን። እንደ አቅማችን ነው እሱ። በተረፈ ደግሞ ጊዜ አለኝ ካለ መልካ አለ፣ መልካ ኢየሱስ አለ፣ መልካ ማርያም አለ፣ ድርሳናቱ አሉ፣ ገድላቱ አሉ፣ እንደየጊዜያችን። ግን ጸሎት የመጀመሪያው በየቀኑ የምንጸልየው የማናቋርጠው እና በመጠናችን ሊኖረን ይገባል። በእኛ መጠን ልክ ማለት ነው። እንደ ጀማሪ ውዳሴ ማርያም ነው። ማንም ሰው ውዳሴ ማርያም አድርሶ ቢወጣ ጥሩ ነው። ከራሱ የሚለውና በአቡነ ዘበሰማያት የሚያስረው ጸሎት እንዳለ ሆኖ ማለት ነው። ማንኛውም ሰው መጀመሪያው እሱ ነው። ከዛ ቀጥሎ ቅድም እንዳልነው ነው መዝሙረ ዳዊት። ከዛ በወር ደግሞ የሚጸልዩ ጸሎቶች አሉ። ወራዊ ጸሎቶች ማለት ነው። እንደነ ሰኔ ጎልጎታ በ21 ሁሉ ጊዜ እንደምንጸልዩ። አንዳንዶቹ በወር የሚጸልዩ ለምሳሌ ድርሳናት በወር ነው የምትጸልያቸው አይደለም። ድርሳነ ሚካኤል ከሆነ በ12፣ ድርሳነ ገብርኤል ከሆነ በ19፣ ገድላት በወር ነው። በየቀኑ የሚጸልያሉ። ጥሩ ነው፣ ችግር የለውም። ግን ጊዜውስ አንዳንዴ የቀረን ፔጅ እያየ ትላለህ፣ ትሸማቀቃለህ ማለት ነው። እና የመሰልቸት መንፈስ ሁሉ ሊመጣብህ ይችላል። ጸሎት እንደውም ቀሲስ ደጀኔ ሽፈራው ነው ሲያስተምር፣ አሁን ምግብ ስትበላ አንደኛው ምግብ ሲስማማ ወደሚቀጥለው ምግብ ነው የምታልፈው። ሲያገሳ ሲስማማ ደግሞ ወደሚቀጥለው። እዚህ እያጨናነቀህ አልተስማማኝም ይሄ ምግብ ብለህ ሌላ ምግብ ደግሞ እንደገና አትከትበትም አይደለም። ጸሎትም ሲዋሃደን አንዱ በደንብ ሲዋሃደን ወደሚቀጥለው ደግሞ እንሄዳለን። አንዱ በደንብ ሲዋሃደን ውዳሴ ማርያም በደንብ የተዋሃደው ሰው ወደ መዝሙረ ዳዊት ይሄዳል። መዝሙረ ዳዊት በደንብ ደግሞ ሲዋሃደው ወደሚቀጥለው። ዝም ብሎ ግን ከጫነው ያለውንም ሊያጠፋበት ይችላል። እየሰለቸ ባሌስትራ እንደሚሰብረው መኪና ጸሎት ምን ያደርጋል ወደሚለው ሊሄድ ይችላል። መምህራችን ቃለ ሕይወትን ያሰማልን። ሁላችን በሚባል ደረጃ ጸሎት መጽሐፍት ኑሮን ገዝተን ግን ደግሞ ከየት ጸሎት መጀመር እንዳለብን እጅግ በጣም ጥያቄ ይሆንብናል። ግን በዚህ መልኩ ጸሎት ማድረግ እንዳለብን ቤተክርስቲያናችን ታስተምረናለች። መምህራችንም ከተናገሩት ነገር መካከል እንግዲህ መዝሙረ ዳዊት 150 መዝሙር አለው። ለ5 ቀን ሲካፈል 30 ይደርሳል። ግን የረቡ የሚሆነው 20 መዝሙር ነው የሚደገመው። 20 መዝሙር ማለት 2 ንጉስ ማለት ነው። ሰኞ ከ1 እስከ 30፣ ማክሰኞ ከ30 እስከ 60፣ ረቡ ደግሞ ከ60 እስከ 80 ነው። እንግዲህ በዚህ መልኩ ጸሎት ማድረግ አለብን። በጣም ብዙ ሰው የሚያነሳው ጥያቄ ነው። እኔ ጸሎት መጽሐፍ አለኝ፣ ግን ደግሞ በምን መልኩ ጸሎት ማድረግ እንዳለብኝ አላቅም ይላሉ። በዚህ መልኩ ሁላችንም ጸሎት እናድርግ። መምህራችን ቃለ ሕይወትን ያሰማልን። በዚህም ጉዳይ ጥያቄ ካላችሁ እስቲ ጥያቄያችሁን አስቀምጡ። በሌሎች ቪዲዮዎች አብረን ምላሽም የምንሰጥበት ይሆናል። ቀጥላን ቪዲዮአችን ለጸበል እየተሰለፍን ለስጋው ደግሞ ማንሰለፍ ምን ነው? ሕፃናትን እያቆረብን እኛ ትተን እየሮጥን ምንሄድ፣ በፒጃማ መተን ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምንሄድ ምን ነው? ሌሎች ሲቆርቡ አይተን እነሱን ብቻ አድንቀን እኛ ከዚህ ምስጢር የተለየን ምን ነው? ተምረን መበተን፣ ወንጌል ሰምተን መበተን፣ ተሰብስበን መበተን፣ በተግባር ማናውል፣ በስራ ማናሳይ። እነዚህ ከሆነን የወንጌል ጥቅሙ ምንድነው? የጉባኤ ጥቅሙ ምንድነው? የክርስትና ጥቅሙ፣ የኦርቶዶክሳዊነት ጥቅሙ ምንድነው? የመምጣት ጥቅሙስ ምንድነው? የማመን ብልጫው ጥቅሙ ምንድነው? ክርስቲያኖች መቁረብ ካልቻለን፣ ራሳችንን ለክርስቶስ መስጠት ካልቻለን፣ ልብሳችን ካልታጠበ፣ ካልተዘጋጀን የሰማዕትነትስ ጥቅሙ ምንድነው? ሰይፍ ቢመጣ፣ እሳት ቢመጣ፣ ስለት ቢመጣ፣ ሞት ቢመጣ፣ መገደል መሰደድ ቢመጣ ስጋውን ደሙን ካልተቀበልን እኛ ማንን? ከየትኛው ነገድ ከየትኛው መንጋ ነው የምንቆጠረው? እኛ በጉ ታርዶ ደሙንና ስጋውን ካልበላን የበጉ መታረር ጥቅም ምንድነው? ይህን ካልተረዳን የኛ ብልጫ የኛ ጥቅም ምንድነው? ክርስቲያኖች ይህን ማወቅ ይገባል። ልብሳችንን አጥበን በበጉ ደም ማንጻት፣ ከዚያስ ከቅዱሳን ጋራ ቅዱስ 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 የሚለውን ምስጋና ዘንባባ ይዘን ማመስገን አለብን። ልብሳቸውን አጥበው እነሱ በበጉ ደም አነጹ። ምናከብራቸው ለዚህ ነው። ቅዱሳንን ምንወዳቸው ለዚህ ነው። እኛም ከዚህ ህብረት መቀላቀል እንችላለን።
እርሱም ደግሞ በሰራነው ኃጢአት ንስሐ ገብተን ሥጋውን ደሙን ተቀብለን ቆርበን ማጠቃለያውን አድርገን ከቅዱሳን ጋር በሰማይ በህብረት መኖር እንችላለን። አምላካችን እግዚአብሔር ከቅዱሳን ህብረት ሁላችንንም ይጨምረን። ልብሳችንን አጥበን በበጉ ደም እንድናነጻ እርሱ አምላካችን ክርስቶስ ይርዳን። አሜን። ሁላችንንም እግዚአብሔር ይርዳን። ለመምህራችንም የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። እንግዲህ ሁሌም በፕሮግራማችን ጥያቄና መልስ እንዳለ ይታወቃል። ዛሬም እንደ ሁሌው ጥያቄያችን የ500 ብር ካርድ ያሸልማል። እስኪንን ጥያቄ አይተን እንመለስ። የዛሬው ጥያቄያችን በኢትዮጵያ ወንጌል የሰበከው ሐዋርያ ማን ነው? ሀ ቅዱስ ማርቆስ፣ ለ ቅዱስ ማቲያስ፣ ሐመርኋ ቅዱስ ፊልጶስ፣ መ ቅዱስ ሉቃስ። የዛሬው ጥያቄ ይሄ ነው። መልሱ ማን እንደሆነ ኮሜንት አድርጉ። በሚቀጥለው ቪዲዮ ከመለሱ ሰዎች መካከል ጣውጥተን ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች አሁንም ቢሆን ይህንን ሰሞን ትንሽ ጠፋ ብለን ነበር። ቪዲዮ ወደ እናንተ የመዳረስ አቅሙ ዝቅ ስለሚል በደንብ ላይክ አድርጉት፣ በደንብ ለወዳጅ ዘመዶቻችሁም ሸር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብልሰት ንቀ ለዚህ ያደረስከ